የምታጣው? ለምንድነው የምትገፋው? ሚዲያ ላይ የምትሰደቦች ይጻለች ለምንድን ነው? በኋላ ቲክቶክ ክሬቲቭ አዋርድ በሚያዘጋጀው ማንኛውም ውድድር ላይ መታጨትም ሆነ መወዳደር እንደማልፈልግ ከወዲሁ በውዝግብ የተጀመረው የቲክቶክ ክሬቲቭ አዋርድ እንግዲህ በርካታ ሰዎች ተቃውሟቸውን እያሰሙ ይገኛሉ። ይሄንን ሰምታችኋል? በኃይሉ የቲኑንና ያይታጁ ልጅ ታይታጁ ሀቢቲ በትልቋል እንደዚህ ያደረኩልኝ ለምልሽ ነው ታላላ አይደለም ማለት እንወድሻለን በጣም ነው የምንወድሽ ይላል። በጣም ነው ማርያምን አይገባኝ ግን ሰላም ቤተሰቦች ተመልሰናል። በሌሎች ጉዳዮች ተመልሰናል ማለት ነው። ጧት የነበረው አወዛጋቢያ ሁሉ ለቅሶ ቢያንስ በግማሽም ቢሆን ተከፍሎ ነገሩ ረገብ ብሏል ማለት ነው ቤተሰቦች። በሌላ ጉዳይ ደግሞ የቤታ እንባ ያ ሁሉ ሰርፕራይዝ አብረን ያለን ማለት ነው ቤተሰቦች። ሌሎች ነገሮችንም እንዲሁ ሐሳብ አስተያየቶቻችንን እንሰጣጥበታለን። ሰብስክራይብ ያደረገ ሰብስክራይብ ያደረጋችሁ ላይክ ሼር እንደተለመደው እንዳይረሳ ማለት ነው ቤተሰቦች። ወደ ጉዳዩ እንግባ። በውዝግብ የተጀመረው የቲክቶክ ክሬቲቭ አዋርድ እንግዲህ በርካታ ሰዎች ተቃውሟቸውን እያሰሙ ይገኛሉ። እንደሚታወቀው እንግዲህ ቲክቶክ ክሬቲቭ አዋርድ ለሶስተኛ ጊዜ ኢትዮጵያ ውስጥ መዘጋጀቱ የሚታወቅ ነው። ከዛም መካከል እንግዲህ ለተከታታይ 3 ዓመታት እንዲሁም ደግሞ ለ2 ዓመታት እንዲሁም በተጨማሪ በዚህኛው ዓመትም ቲክቶክ ክሬቲቭ አዋርድ ላይ ኖሚኔት ያልተደረጉ እንዲሁም ደግሞ ለምርጫ ያልቀረቡ በሚሊዮን የሚቆጠር ተከታይ ያላቸው እንዲሁም ደግሞ መስፈርቱን ያሟሉ ሰዎች ቅሬታቸውን እያሰሙ ነው የሚገኙት። እዛ ውስጥ እንግዲህ እጅግ የሚያሳዝነው በሚሊዮኖች የሚታወቀውና የሚወደደው ብሩክ ዚቲ ምርጫ ውስጥ አልገባም። በዚህ ምክንያት ቅሬታውን አሰምቷል። እንዲሁም ደግሞ ከዚህ በኋላ ለሚደረገው ቲክቶክ ክሬቲቭ አዋርድም ሆነ በቲክቶክ ክሬቲቭ አዋርድ በኩል ለሚዘጋጁ ማንኛውም አይነት ውድድሮች ራሱ እንዳገለለ ጭምር ተናግሯል ማለት ነው። በተጨማሪም ደግሞ ማታ ላይ ብላይ እንደተመለከተው ዋንትያ በእንባ ታጅባ በቲክቶክ ክሬቲቭ አዋርድ ላይ ለምን እንዳልተመረጠች ጥያቄ እንዲሁም ደግሞ እንደከፋት ጭምር ተናግራለች ማለት ነው። እሷ ብቻ አይደለችም፣ እነ ሊናን ጨምሮ በርካታ ሰዎች ተቃውሟቸውን እያሰሙ ይገኛሉ። ቲክቶክ ክሬቲቭ አዋርድ ለሁለተኛ ጊዜ እጩ ሳንሆን ዘለውናል። ታዲያ በሰው ድግስ ለምን አልተጠራውም ብዬ ኮምፕሌን ወይ ደግሞ ቅሬታ ማቅረብ አልፈልግም። ነገር ግን ካሁን በኋላ ቲክቶክ ክሬቲቭ አዋርድ በሚያዘጋጀው ማንኛውም ውድድር ላይ መታጨትም ሆነ መወዳደር እንደማልፈልግ ከወዲሁ ላሳውቃችሁ እወዳለሁ። ምክንያቱም ጉዳዩ ፐርሰናል ስለመሰለኝ ነው። ፐርሰናል ያልኩበትን ምክንያት አስፈላጊ ከሆነ በቀጣይ ቪዲዮ የማብራራላችሁ የማሳውቃችሁ ነው የሚሆነው። በዚህ አጋጣሚ አዘጋጆቹ ብዙ ቲክቶከሮች እናንተ ላይ ቪዲዮ እየሰሩባችሁ ነው። ስለዚህ በቀናነት ወስዳችሁ ከካታጎሪ አደረጃጀት ጀምሮ ብዙ ነገራችሁን እንድታስተካክሉ ላሳስባችሁ ላሳውቃችሁ እወዳለሁ። በዚህ ውድድር ላይ ለታጫችሁ እንዲሁም ለምታሸንፉ ከወዲሁ እንኳን ደስ አላችሁ ልል ፈልጋለሁ። እናንተ የኔ ቤተሰቦች ደግሞ ከልቤ አመሰግናችኋለሁ፣ እወዳችኋለሁ። ብሩክ ዚቲ ነኝ። ቸር ቆዩልኝ። እና እኔ ምለው ዋንትያ ስሟ የኔ ነሽ ቢሆን እንዲህ መገፋት ይደርስባታል። ለምንድን ነው ለዚች ልጅ ሁሌ ክሬዲት መነነሳት? ዋንትያ ለምንድን ነው ክሬዲት የምታጣው? ለምንድን ነው የምትገፋው? ሚዲያ ላይ የምትሰደቦች ይጻለች ለምንድን ነው? ጭራሽ ከማንም ሴት ቲክቶከሮች ባይ የለም ሶሻላይትስ የሚባሉት እነዚህ ከነሱ በላይ ለሴት ልጅ ድምጽ የሆነችው ከዋንትያ ሌላ ነው ያላቀ ገንዘቧን ስፔንድ አድርጋ ነው ለሴት ልጅ ለዶሜስቲክ አቢዩዝ ድምጽ የሆነችው። እና ዋንትያ የኔ ነሽ ቢሆን ስሟ ንግስታችንም ትሆን ነበር። እና ለምንድን ነው ያገለሉት ከውድድሩ? ለምንድን ነው ደረጃ ውስጥ ያልገባችው? ምን አድርጋ ምን አጉደላ? ለምንድን ነው ለምን? ይሄን ነገር መጠየቅ አለብን እኛ። ልጃችን ናት። መላው ኢትዮጵያውያን ይሄን ጥያቄ መጠየቅ አለብን። ዋንትያ ምን ስለሆነች ነው? በምን ክራይቴሪያስ ነው ከዚህ ውድድር ደረጃ ውስጥ ልትገባ ያልቻለችው? ምንም አይነት ሪኮግኒሽን ያላገኘችው በምን ምክንያት ነው? ይሄንን ሰምታችኋል? የጧቱ ጉዳይ በኃይሉ የቲኑንና ዮኒን ብር መለሰ ግማሽ። በጣም ነው የማመሰግነው። ሀቢባ ቤተሰብ የሆናችሁ በሙሉ ምን አይነት ቃላት አውጥቼ ማመስገን እንዳለብኝም አላቅም። ብቻ እኔ ሳልሆን እግዚአብሔር ውለታችሁን ይክፈልልኝ። ስፔሻሊ ደግሞ ተሙ ሜሪ በጣም ነው የማመሰግነው። በጣም ለኔ ብላችሁ ምን ያህል መንገድ እንደተጓዛችሁ አይቻለሁ። እግዚአብሔር ያክብርልኝ። ሌላ ምለው ቃል የለም። ግማሹ ተከፍሎናል። አው ግማሹ ይቀረናል። እናመሰግናለን። ግማሹን 70,000 ብር ከአንድ ወር በኋላ ብሏል። እንጠብቃለን። ቴንክ ዩ። ግማሹ ይቀረናል። ይሄንን የምናሳውቃችሁ ይሆናል። ሀቢባዬ ክበሪል። ጧት የነበረው ውዝግብ ግማሹ ቢያንስ ተከፍሏል ማለት ነው። ግማሹ ደግሞ ለሌላ ጊዜ ያን ያክል ሲያስለቅስ የነበረው ሰውዬ ቆም ብሎ ካሰበበት ምናምን በኋላ መሰለ ከአንድ ሰዓት በኋላ
እከፍላለሁ ብሎ ተስማምቶ ከፈለ ማለት ነው። ይሄን ይመስላል ማለት ቤተሰቦች። ሐሳብ አስተያየቶቻችሁን ስጡበት እናንተም። አይታጁ ልጅ ፈርሳችሁ ሀቢቲ በትልቋል ሀቢቲ በትልቋል እንግዲህ 700,000 መግባቷን ተከትሎ ይሄን የመሰለ ሰርፕራይዝ ነው የተደረገላት ማለት ነው። ሰው ለልደት ይደረጋል፣ ለስንት ነገር ይደረጋል። ለ700,000 ይህን ያክል ሰርፕራይዝ በጣም የሚገርም መታደል ነው። ጎንደር ላይ የተደረገው ለቅሶ ላይ ናት እሷ። የጎንደርና ትሸታቸውን አሳየኝ። አቢት ትሸታቸውን አሳየኝ። የሚገርም ነው። እንወድሻለን ቤታዮ 700,000 ኮንግራቹሌሽን ይላል። ምን ቃል የለኝም። ቁጭ ማርያምን እንደምን በጣም ማርያምን አይገባኝም ግን ቆይ አንቺ ከልጅቷ መከታ ከልጅ ሰው ነሽ። ቀጮ አንቺ ምንታለን ቤታጌ እንኳን ደስ ያለሽ። ከዚህ በላይ የሚገባሽ ልጅ ነሽ። በጣም የምንወድሽ። ቀጣይ ደግሞ አንድ ሚሊዮን ገብተሽ በአንድ ሚሊዮን እንድናከብር ያብቃን። የምትወዷት ወዳጆቿ ሁላችሁም ይወጣችሁ። ቀጮ ደግሞ ልጁ ደግሞ ያምራል። በዚህ አጋጣሚ ወይኔ ምት እያለቀሰ ቢሆን ያለ አፌም ማለት ግን ቀጮ እግዚአብሔርን እኔ በጣም ነው ምን እንደማወራ ራሳላት በጣም ይደርሳል። እኔ ብትነ እንደዚህ ብትነግሪኝ እኔ ራሱ ሞካራ